ሰላም ጤና ይስጥልኝ ቤተሰቦች፣ ቦሌ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ ቀዳሚና የመጀመሪያ ዜና የሚሆነው የቶክሲክ ኦፊሻል ትሬለሩ ኦገስት 8 2026 ላውንች ይደረጋል የተባለ ሲሆን በዛኑ ቀን ደግሞ የተለያዩ ሶሻል ሚዲያዎች ላይም ለእይታ ይበቃል ተብለዋል። በአጠቃላይ ቶክሲክ የተሰኘው ፊልም ለእይታ ሊበቃ አንድ ወር ያህል ነው የቀረው። ስለዚህ ከቶክሲክ ፊልም ጋር በተያያዘ እየተነሳና እየተወራ ያለው ፊልም ሜከሮቹ ኦፊሻል ትሬለሩን ለእይታ ለማብቃት እየተዘጋጁ ነው ተብለዋል። ልክ እንደ ኬጂኤፍ ኦፊሻል ትሬለሩ የቶክሲክ ፊልም ትሬለርም ደግሞ ባንግሎር አካባቢ ላውንች ይደረጋል የተባለ ሲሆን በዚህ ፕሮግራም ላይ ደግሞ ፊልሙ ላይ ያሉ ትልልቅ ተዋናዮችን ጨምሮ ሌሎች አክተሮችም ፕሮግራሙ ላይ ተጋባዥ ይሆናሉ ተብለዋል። በእርግጥ በሌላ በኩል የቶክሲክ ፊልም ሜከሮች ኦፊሻል ትሬለሩ ስለሚለቀቅበት ቀን ምንም እንኳን የተናገሩት ነገር ባይኖርም ግን ዛሬ ላይ ይሄ መረጃ በጣም እየተዘዋወረ ነው ያለው። የቶክሲክ ትሬለሩ ኦገስት 8 ለእይታ ይበቃል ብለዋል። ምንም እንኳን እዚህ ጋር ፖስተሩ ዲሴምበር ቢልም ማለት ነው። የያሽ አድናቂዎች እንኳን የቶክሲክ ኦፊሻል ትሬለሩን ለማየት በጣም ጓጉተዋል። ምክንያቱም ሁሉም ተመልካች ማየት የፈለገው የያሽ ሁለተኛው ካራክተሩ በትክክል ምን ይመስላል የሚለውን ለመረዳት የሚፈልጉ ይመስላል። ይህኛው ካራክተር እንደምታስታውሱት ቲዘሩ ላይ ብዙም አላሳዩንም። ስለዚህ ተስፋ አድርገን የምንጠብቀው ደግሞ ኦፊሻል ትሬለሩ ለእይታ በሚበቃ ሰዓት ላይ ሰፋ ያለ ቦታ ሰጥተውት በደንብ ያሳዩናል ብለን ነው። የቶክሲክ ፊልም ቲዘሩ ለእይታ እንደበቃ ሶሻል ሚዲያ ላይ እሳት ነበር ያቃጠለው። በጣም ተመልካች አግኝቶ ነበረ። ስለዚህ አሁን ኦፊሻል ትሬለሩ ደግሞ ለእይታ ሲበቃ ምን አይነት ነገር ያጋጥመዋል፣ እንዴት ይቀወጣል የሚለውን አብረን ምን ይሆናል። ስለዚህ በአጠቃላዩ አሁን እንደተወራው ወይም የተወራ እንዳለው ከሆነ ኦፊሻል ትሬለሩ የቶክሲክ ፊልም ኦገስት 8 ለእይታ የሚበቃ ሲሆን ቀደም ብሎ እንደተነገረው ደግሞ ኦገስት 26 2026 በዓለም አቀፍ ደረጃ ፊልሙ ለእይታ ይበቃል ተብሏል። ኬጂኤፍ ቻፕተር 2 ኢንዲ ቦክስ ኦፊስ ላይ በአጠቃላይ 54 ክሮር መሰብሰብ ችሎ ነበረ የመጀመሪያ ቀን ላይ ኦፕኒንግ ዴይ። ስለዚህ በእናንተ አስተያየት ቶክሲክ የተሰኘው ፊልም ለእይታ ሲበቃ የመጀመሪያ ቀን ላይ ኦፕኒንግ ዴይ ምን ያህል ይሰበስባል ትላላችሁ? ያላችሁን ሀሳብ አስተያየትና ግምታችሁን ኮሜንት ላይ ጻፉልኝ። ቫራንሲ ከተሰኘው ፊልም ላይ የፕሪያንካ ቾፕራ ፈርስት ሉክ ፖስተሯ ወይም ደግሞ ለእይታ ይበቃ አንድ ፖስተር በጣም መነጋገር ሆኖ እየተዘዋወረ ነው ያለው። በዚህ ምስል ላይም ደግሞ ፕሪያንካ ቾፕራን እጅግ በጣም ኃይለኛ ታጋይና ዋሪየር መስላ በደንብ ኃይልና አቅሟን ለማሳየት የምታጣር ሴት ሆና ታይታለች። ቫራንሲ የተሰኘው ፊልም ላይ ፕሪያንካ ቾፕራ ያላት ካራክተር መንዳኪኒ የሚል ሲሆን በዚህ ፊልም ላይ ደግሞ ከመሄሽ ባቡ ጋር ሴት መሪ ተዋናይ ሆና የምትጫወትበት ፊልም ነው። የመሄሽ ባቡ ገጸ ባህሪ በፊልሙ ላይ ሩድራ የሚል ነው። ያም ደግሞ መሄሽ ባቡ መሪ ተዋናይ የሚሆንበት ፊልም ነው። ፕሪቲቪራጅ ሱኩማረን ደግሞ በፊልሙ ላይ ኩምባ የሚል ካራክተር ይኖረዋል ወይም ገጸ ባህሪ ይኖረዋል። እሱም ደግሞ የዚህ ፊልም ዋና ቪለን ነው። የፕሪያንካ ቾፕራ እንኳን አዲሱ ፈርስት ሉክ ፖስተሯ ሲታይ በጣም ደስ የሚል ነገር አለው። ወድጄላታለሁ። ልደታን አስመልክተው እንግዲህ የተለቀቁት ሁለቱም ፖስተሮች ወይም ምስሎች በጣም የሚያምሩ ነገር አላቸው ወይም ደስ ይላል። የፊልሙ ዳይሬክተር ኤስኤስ ራጃሞሊ ይህንን ፊልም ስኬሉን ከፍ አድርጎ ነው ቀረጻ እያደረገለት ያለው። በአስገራሚ ሁኔታ የፊልሙ በጀት ላይም ደግሞ 400 ክሮር ተጨማሪ ማደግና መጨመር እንደቻለ ተነግሯል። መጀመሪያ ፊልም እንደሚታወቀው 1000 ክሮር አካባቢ ይወጣበታል ተብሎ ነበር በጀቱ። አሁን ላይ እንደተነገረው ከሆነ ግን በአጠቃላይ ፊልሙ 1400 ክሮር ያህል ገንዘብ ወጥቶበታል ተብሏል። ይሄ በጣም ከፍተኛ ገንዘብ ነው። ትሪፕል አር የተሰኘው ፊልም በአጠቃላይ በጀቱ ወደ 550 ክሮር ነበረ። የቫራንሲ ደግሞ በጀቱ ከትሪፕል አር አኳያ ስናየው እጥፍ ሆኗል ማለት ነው። 1400 ክሮር ማለት እንግዲህ በዶላር ወደ 150 ሚሊዮን ዶላር አካባቢ ይደርሳል። ግን ደግሞ በዚህ በጀት ራሱ ሆሊውድ ላይ የተሰሩ ፊልሞች በዓለም አቀፍ ደረጃ ከ1 ቢሊዮን ዶላር በላይ መሰብሰብ ችለዋል። ለምሳሌ ባርቢ የተሰኘው ፊልም፣ ጆከር የተሰኘው እንዲሁም በ2023 ለእይታ ይበቃ የነበረው ክሪስቶፈር ኖላን ዳይሬክት ያደረገው ኦፕንሃይመር የተሰኙ ፊልሞችም ይህም ፊልም እንኳን ከ950 ሚሊዮን ዶላር በላይ መሰብሰብ ችሎ ነበርም። ስለዚህ ዳይሬክተሩ ኤስኤስ ራጃሞሊ ቫራንሲ የተሰኘው ፊልም ላይ ከፍተኛ ገንዘብ ኢንቨስት አድርጓል ወይም በጀት አውጥቷል። ስለዚህ በቀጣይ ፊልሙ ለእይታ በሚበቃ ሰዓት ላይ ደግሞ የኤስኤስ ራጃሞሊ ፊልም ቦክስ ኦፊስ ላይ እንዴት ይሆናል፣ አቀባበሉ ምን ይመስላል የሚለውን እድሜና ጤናውን ሰን አብረን ምን ይሆናል። ራግኒ ኤምኤምኤስ የተሰኘው ፊልም 3ኛ ክፍሉ ቀረጻ እንደተጀመረለት በአሁኑ ሰዓት ላይ አናውንስ ተደርጓል። ይህንን ፊልም ደግሞ ኩብሱረትና ቪርዲ ዌዲንግ የመሳሰሉ ፊልሞችን ዳይሬክት ያደረገው ሱሻንት ጎሽ ዳይሬክት ያደርገዋል ተብሏል። በፊልሙ ላይ ተመና ባቲያ ፊት መሪ ተዋናይ ስትሆን ጁነይድ ካን፣ አዩሽ ሸርማ፣ ነርጊስ ፋክሪና ሌሎችም ደግሞ ረዳት ተዋናይ የሚሆኑበት ፊልም ይሆናል ተብለዋል። እንደተባለ ከሆነ የዚህ ፊልም ታሪኩ ሱፐርናቹራል ሆረር ይዘት ያለው ፊልም እንደሚሆን የተነገረ ሲሆን ፊልሙም ደግሞ በጣም በሳስፔንስና በትሪለር የተሞላና የታጨቀ ይሆናል ተብለዋል። ራግኒ ኤምኤምኤስ 2ኛው ክፍሉ ፊልሙ ላይ የነበረ እርቃን በጣም መነጋገሪያ ሆኖ ፌመስ አድርጎት ነበር ፊልሙን። ስለዚህ በቀጣይ ደግሞ 3ኛው ክፍሉ እንዴት ይሆናል የሚለውን አብረን ምን ይሆናል። የፊልሙ ቀረጻ ተጀምሯል በአሁኑ ሰዓት ላይ። እንደተባለ ከሆነ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለእይታ ይበቃል ተብለዋል። ሶኒ ዶልም ቢሆን ቀደም ብሎ በ1985 ለእይታ ይበቃ የነበረውን አርጁን የተሰኘውን ፊልም ስኬታማ ስለነበረ ሪሜክ ሊያደርገው ነው እየተባለ ነው በአሁኑ ሰዓት ላይ። በፊልሙ ላይ ደግሞ የሶኒ ዶል ልጅ ነው ራጅቪር ዶል መሪ ተዋናይ ይሆንበታል ተብለዋል። ሶኒ ዶል በአሁኑ ሰዓት ላይ ሞቅ ያለ የስራ ህይወቱ እየቀጠለ ነው ያለው። ስለዚህ ይህ ግለት ሳይቀዘቅዝ ልጁንም ቢሆን ራጅቪር ዶልን በስራ ህይወቱ ወደፊት እንዲቀጥል ለማድረግ እየጣጣረ ነው ያለው። ራጂቭ ዶል በእርግጥ ቀደም ብሎ በ2023 ዶኖ በተሰኘው ፊልም ወደ ፊልሙ ዓለም ወይም ወደ ቦሊውድ ተቀላቅለው ነበረ። ግን ደግሞ ፊልሙ ቦክስ ኦፊስ ላይ ፍሎፕ ሆኖ ነበር ያለፈው። የዶል ቤተሰቦች በአክሽን ፊልማቸው ነው የሚታወቁት። ስለዚህ ሶኒ ዶልም ልጁን ራጂቭ ዶልን በአክሽን ፊልም እንዲታወቅ እየጣጣረ ነው ያለው። እንደዛም ሆኖ ግን ይሄ ኦፊሻል መረጃ አይደለም። ቀጣይ ደግሞ የምናየው ከዚህ ፊልም ጋር የተያያዘ ተጨማሪ አፕዴት እስከ መቼ ድረስ ይወጣል የሚለውን እንዲሁም ኦፊሻል መረጃውን አብረን እንጠብቃለን። ጎድ ኦፍ ዋር ስለተባለው ፊልም እንግዲህ አሁን ላይ የወጣ መረጃ እንደሚያሳየው ከሆነ የክራዶስን ካራክተር የሚጫወተው አክተር ሪያን ሀርዝ የተባለው በቀረጻ ሰዓት ላይ በከፍተኛ ሁኔታ ተጎድቷል ተብሏል። እስከሚያገግም ደግሞ ረጅም ጊዜ ይፈጃል ተብሏል። ሚዲያ ላይ የወጡ ሪፖርቶች እንደሚያሳዩት ከሆነ ሪያን ሀርዝ
ሄርዝ ሙሉ ለሙሉ ጤናው እስኪመለስለትና እስከሚያገግም ድረስ ሌላው ቢቀር እንኳን 6 ወር ያህል ይፈጃል የተባለ ሲሆን እንደዛ ከሆነ ደግሞ አማዞን ይህን ካራክተር እንዲወክልለትና እንዲጫወት ሌላ ተዋናይን እያናገረን ያሉ ተብለዋል። የሚገርመው ነገር 4 ኤፒሶድ ሙሉ ለሙሉ ቀርጻ አጠናቆ ነበረ። ግን በአሁኑ ሰዓት ላይ ሪያን ሄርዝ ስለተጎዳ 4ቱንም ኤፒሶድ በድጋሚ ሊቀርጹት ነው ማለት ነው። የፊልሙ ቀረጻ እንኳን በአሁኑ ሰዓት ላይ ሙሉ ለሙሉ ተቋርጧል። ግን ጎድ ኦፍ ዋር ላይቭ አክሽን የተባለው ዌብ ሲሪል ቀረጻውን በቀጣይ ወር እንደገና አንድ ብሎ ይጀምራል ተብለዋል። የክራዶስ ካራክተር ደግሞ እዚህ ዌብ ሲሪል ላይ በጣም ወሳኝ የሚባል ካራክተር ነው። ስለዚህ በቀጣይ የክራዶስን ካራክተር እንዲጫወት ማን ያስፈርማሉ የሚለውን አብረን ምን ይሆናል። መጀመሪያ ዌብ ሲሪል እስከ 2027 አጋማሽ ድረስ ለይታ ይበቃል ተብሎ ነበረ። ግን አሁን ላይ በተፈጠረ ችግር እስከ 2027 መጨረሻ ድረስ ለይታ ይበቃ ነው ማለት ነው። ታዋቂው ዳይሬክተር ክሪስቶፈር ኖላን ዳይሬክት ያደረገው ዘ ኦዲሲ የተሰኘው ፊልም በህንድ ቦክስ ኦፊስ ብቻ በዚህ ዓመት ከፍተኛ ኦፕኒንግ ዴይ ካሳለፉ የሆሊውድ ፊልሞች መሃል ከፊት ቦታውን ከያዙ ፊልሞች ተርታ ሊጠራ ችሏል። ቀደም ብሎ ክሪስቶፈር ኖላን ዳይሬክት ያደረገው ኦፕንሃይመር የተሰኘው ፊልም የህንድ ቦክስ ኦፊስ ላይ 14.50 ከሮር አካባቢ በመሰብሰብ ኦፕኒንግ ዴይ ማሳለፍ ችሎ ነበረ። ግን ዘ ኦዲሲ የተሰኘው ፊልም የመጀመሪያ ቀኑ ላይ 17 ከሮር መሰብሰብ ችሏል። በህንድ ውስጥ እንኳን 17 ከሮር አካባቢ መሰብሰብ ችሏል። ግን ፊልሙ በዓለም አቀፍ ደረጃ ወደ $40 ሚሊዮን አካባቢ እንደሰበሰበ የተነገረ ሲሆን በዛ ላይ ደግሞ የፊልም ሃይፕ በጣም ከፍተኛ ነው። $170 ሚሊዮን አካባቢ ይሰበሰባል ተብሎ ሲገመት የነበረ ፊልም ዊኬንዱ በጨረሰ ሰዓት ላይ በአስገራሚ ሁኔታ $264 ሚሊዮን በዓለም አቀፍ ደረጃ መሰብሰቡ አስገራሚ አድርጎታል። ስለዚህ በቀጣይ የመጀመሪያ ሳምንቱ ሲጨርስ ደግሞ በአጠቃላይ ምን ያህል ሰብስቧል የሚለውን አብረን ምና ይሆናል። አያችሁት እናንተ ተመቻችሁ? አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በ2026 ለይታ በቃ የነበረው አዲሱ ስኬሪ ሙቪ የተሰኘው ፊልም በአሁኑ ሰዓት ላይ በጥራት ፕራይም ቪዲዮ ላይ ለይታ በቅቷል። ከጁላይ 19 ጀምሮ በጥራት ወጥቶ በአሁኑ ሰዓት ላይ እየታየ ነው ያለው። ልክ ቀደም እንዳሉት ስኬሪ ሙቪ የተሰኙት ፊልሞች ይሄኛውንም ፊልም ተመልካቹ በጣም ወዶት ነበር ያየው። ይህ ፊልም በአጠቃላይ ቦክስ ኦፊስ ላይ $230 ሚሊዮን በላይ በዓለም አቀፍ ደረጃ መሰብሰብ ችሎ ነበረም። የፊልሙ በጀት በዛ ላይ $40 ሚሊዮን አካባቢ ነበረም። ይህም ማለት አዲሱ ስኬሪ ሙቪም ቦክስ ኦፊስ ላይ ብላክበስተር ሆኖ ያለፈ ፊልም ሆን ችለዋል። ስለዚህ እናንተም ይህንን ፊልም በጥራት ስትጠብቁ ከነበረና ማየት ከፈለጋችሁ አሁን አግኝታችሁ እንድታዩት ጋብዛችኋለሁ። ያያችሁ ካላችሁ ደግሞ እንዴት ነው ተመቻችሁ? ቀደም ካሉት አኳያ አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ለክሽን አልባኒና አነንያ ፓንዴ የተወኑበት ቻን ሜራድል የተሰኘው ፊልም በጥራት ኦቲቲ ፕላትፎርም ላይ ለይታ በቅቷል ወይም ተለቋል። በአሁኑ ሰዓት ላይ እንግዲህ ፊልሙ በጥራት ስትጠብቁ ከነበረ ማየት ትችላላችሁ። ቻን ሜራድል የተሰኘው ፊልም ቦክስ ኦፊስ ላይ እንኳን አቬሬጅ ሆኖ ነው ያለፈው። ምክንያቱም በ25 ከሮር የተሰራ ይህ ፊልም በዓለም አቀፍ ደረጃ በሚገርም ሁኔታ 30 ከሮር ብቻ ነው መሰብሰብ የቻለው። በእርግጥ ቦክስ ኦፊስ ላይ አቬሬጅ ይሁን እንጂ ፊልሙ እንኳን በጣም የሚያምርና የሚታይ ፊልም ነው። ስለዚህ በጥራት ስትጠብቁ ጂኦች ሰራይ ስለተለቀቀ አሁን በማንኛውም ኦቲቲ ፕላትፎርም ማየት ትችላላችሁ። በጥራት አግኝታችሁ እንድታዩት ጋብዛችኋለሁ። ካያችሁት ደግሞ ፊልሙ እንዴት ነው ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁም ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ የግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।